ሰላም እንደምናላችሁልን ክብራና ክብራን የተላቁ የማንቸስተር ዩናይትድ ደጋፊዎች ማን ዩናይትድ ኢንፎ ወደ እናንተ መደመጡን ከዚህ ሰዓት ጀምሯል። ለሚቀጥሉት 13 ደቂቃዎች ያህል ሁለት ርዕሰ ጉዳዮችን እናነሳለን። እናም ቆይታችሁን ከኛ ጋር ስለምታደርጉ ደግሞም ስለምታደምጡን ከልብ ነው የምናመሰግነው። የማቲያስ ዴሊትን ሰሞነኛ ብቃት የሲዝኑን በጥቂቱ እንዲሁ ሪስፔክት ለመስጠት ያህል ለመዳሰስ እንሞክራለን። ብዙ አናነሳም ግን መጠነኛ ዳሰሶች እናደርጋለን። የቶተንሃም ስፐር ጨዋታ ላይ ማንቸስተር ዩናይትድ አምቢትን ሆኖ እንዲዘልቅ ወይም ደግሞ እንዲቆይ የሁለተኛ አቻ ጎል እንዳስቆጠረ ይታወቃል። በግሩም የግንባር ኳስ ነው ያስቆጠረ። ከዛ በኋላ ወደ መድረኩ ወይም ደግሞ ሰዎች ትኩረት ማድረግ ጀምረዋል። ማቲያስ ዴሊት ምን አይነት ሲዝን እያሳለፈ እንደሆነ ማለት ነው። በጥቂቱ እያሳለፈ ያለውን ሲዝን እንመለከታለን። በዚህ የውድድር ዓመት ማቲያስ ዴሊት ምን አይነት ሲዝን ነው እያሳለፈ የሚገኝ የሚለውን ለመዳሰስ እንሞክራለን። ትናንትና ስለ ቤንጃሚን ሴስኮ ጉዳት ተጨማሪ መረጃዎች ወጥቷል። አንዳንዶች መልካም ናቸው። የስሎቫኒያ ብሔራዊ ቡድን አሰልጣኝ የሆኑት ማታጃስ ኬክ አንዳንድ አስተያየቶችንም ሰጥቷል ስለ ማንቸስተር ዩናይትድ። እሱንም ጉዳይ እንመለከታለን። መቼም ይመለሳል የሚሉትን ጉዳዮችም አነሳላችኋለሁ ማለት ነው። ተወዳጆቹ ስለምታደምጡንና እነዚህ ርዕሰ ጉዳዮችን ከኛ ጋር ስለምታሳልፉ ከልብ እናመሰግናለን። ሰብስክራይብ ማድረጋችሁ አይለይ። እንዲሁም ደግሞ የሀሳብ መስጫው ላይ ስለ ማቲያስ ዴሊትም ስለ ቤንጃሚን ሴስኮም ሀሳባችሁን ልትሰጡን ትችላላችሁ። ግን ደግሞ ቪዲዮን ገና ስትጀምሩ ላይክ ማድረግ ዋናው ስራ እንደሆነ እንዳይረሳ። ሁሉንም ስለምታደርጉ ቆይታችን ከኛ ጋር ስለምታደርጉ በድጋሚ ከልብ ነው የማመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። የምትገኙት በተወዳጁ ገጽ ማን ዩናይትድ ኢንፎ ላይ ነው። ስለ ማቲያስ ዴሊት አሁን ማንሳት ትክክለኛው ጊዜ ይመስለኛል። ምክንያቱም ይሄ የ26 ዓመት ኔዘርላንዳዊ የማንቸስተር ዩናይትድ ተከላካይ አሁን ከሮብን አሞሪም እና ለዩናይትድ ካሉ ተጫዋቾች ሁሉ አይነኬ ከሆኑት እንደ አንዱ መሆን ችሏል። በስፐርሱ ጨዋታ ላይ የመጨረሻ ደቂቃ ጎል ማስቆጠሩ የሁሉም ትኩረቶችን ሂሳብ እንጂ እናም ደግሞ ወደ ስፖትላይት ይምጣ እንጂ በዚህ ውድድር ዓመት በጣም አስደናቂ ሲዝን እያሳለፉ ካሉ የማንቸስተር ዩናይትድ ተጫዋቾች እንደ አንዱ ነው። በሁሉም ነገር ማለት ይቻላል። በሁሉም ነገር የልጁ ኳሊቲን እንደገና መልሶ ያገኘ የዛ በ18 ዓመቱ አያክስ አምስተርዳምን የመራውን ማቲያስ ዴሊትን ለማውጣት በደንብ እየሞከረ እንደሆነ የሚያሳይ ይመስለኛል። በ2025/26 ሲዝን ለዩናይትድ እያንዳንዱን ደቂቃ ወይም ደግሞ እያንዳንዱ ሰከንድም ልትሉ ትችላላችሁ መጫወት ችሏል። 11 ጨዋታን ማንቸስተር ዩናይትድ ማድረግ ይቻላል። በ11ዱም በቋሚ አሰላለፍ ጀምሯል። እያንዳንዱን ጨዋታ ደግሞ ጨርሷል ማለት ነውና በጣም የሚደንቅ ሲዝን እያሳለፈ እንደሆነ መናገር ይቻላል። እንግዲህ ከስፐርስ ጋር በነበረው ጨዋታ ላይ የመጨረሻዋ የሁለት አቻ ማንቸስተር ዩናይትድ 10 ተጫዋች በነበረበት ቤንጃሚን ሴስኮ በጉዳት ከወጣ በኋላ ማንቸስተር ዩናይትድ እንደገና ወደ ጨዋታው ተመልሶ ጎል ለማስቆጠር በሞከረበት ሰዓት 96ኛው ደቂቃ ላይ ከብሩኖ ፈርናንዴዝ የተሻገረለትን ኳስ ፋር ፖስት ላይ ገጭቶ እንዳስቆጠረ ይታወቃል። ያ ጎል የማንቸስተር ዩናይትድ አምቢትን ወይም ደግሞ ያለመሸነፍ ጉዞ እንዳስቀጠለም ይታወቃል። እንግዲህ በጨዋታው ላይ የማንቸስተር ዩናይትድ ራይት ሴንተር ባክ ወይም ደግሞ የቀኝ የመሃል ተከላካይ ሆኖ ነበር የጀመረው። በዚህ ውድድር በብዙ ጨዋታዎች ሃሪ ማጉዌር ሲሰለፍ የማንቸስተር ዩናይትድ የቀኝ የመሃል ተከላካይ ሆኖ ይጀምራል። 72ኛው ደቂቃ ላይ ደግሞ ሃሪ ማጉዌር በጉዳት ሲወጣ ሌኒ ይሮ ወደ ሜዳ ሲገባ የማንቸስተር ዩናይትድ ሲሲቢ ወይም ደግሞ ሴንትራል ሴንተር ባክ የመሃል ተከላካይ ሆኖ ሲጫወት ተመልክተናል ማለት። በሁለቱም ፖዚሽን ውስጥ በጣም የተዋጣለት ተጫዋች ሆኖ ነው እንግዲህ እያገኘ ነው የሚገኘው ማለት ነው። 84ኛው ደቂቃ አካባቢ ላይ ማቲያስ ቴል ጉዳት ጎል ሲያስቆጥር ጥፋት ፈጽሟል። ምንም ጥያቄ የለውም። ፉል ከቨሪንጉ ደካማ ነበር ወይም ደግሞ ማቲያስ ቴልን አደጋ ይፈጥራል ብሎ አላሰበም ነበርና ሙሉ በሙሉ ኮንትሮል አላረገም። እሱ የሚነሳው ትልቁ ጥፋቱ ሊሆን ይችላል። ግን በዚህ ውድድር ዓመት ስላሳየው ፐርፎርማንስ ሪስፔክት የሚገባው ይመስለኛል። 990 ደቂቃዎችን ያህል ተጫወተ። ከሁሉም የማንቸስተር ዩናይትድ ተጫዋቾች የላቀው ነው። ለምሳሌ ብሩኖ ፈርናንዴዝ በሁሉም የማንቸስተር ዩናይትድ ጨዋታዎች ውስጥ ተሰልፏል። ግን በ8 ደቂቃ ከማቲያስ ዴሊት ያንሳል የተጫወተው ደቂቃ ማለት ነው። ተቀይሮ የወጣቸው ደቂቃዎች ስላሉ ወይም ተቀይሮ የወጣቸው ጨዋታዎች ስላሉ ማለት ነው። ብሩኖ ፈርናንዴዝ 982 ደቂቃዎች ነው ለዩናይትድ ዘንድሮ የተጫወተው። ማቲያስ ዴሊት ግን 990 ደቂቃዎችን የተጫወተው ማለት ነው። ደግሞ በጣም ኃላፊነት የሚወስድ ተጫዋች ነው። እርግጥ ኃላፊነት ስለመውሰዱ ብዙ ጥያቄ የሚቀርብበት አይነት ተጫዋች አይደለም። ምክንያቱም አያክስ አምስተርዳምን በ18 ዓመቱ ነው መምራት የጀመረ በኤሪክ ቲናግ ቡድን ማለት ነው። ኤሪክ ቲናግ 2024 ከሙኒክ ሲያስፈርሙትም ይሄን ከሳቸው ጋር የነበረውን ያን መሪውን
ማቲያስ ዲሊትን ፈልጎ ነው። ደግሞም ለኔዘርላንድ ብሔራዊ ቡድን ከ50 በላይ ጨዋታዎችን ያደረገ ገና በልጅነቱ ጀምሮ ለዩቬንቱስና ለሙኒክ በትልቅ ደረጃ መጫወት የቻለ መሪ የሆነ ተጫዋች ነው። የሮብን አሞሪም የሊደርሺፕ ግሩፕ ውስጥ የለም። እርግጥ ለምሳሌ ዋናው ካፒቴን የቡድኑ ብሩኖ ፈርናንዴዝ ነው። ከዛ በኋላ ሃሪ ማጉዌር ቀጣዩ ተጫዋች ይሆናል። ቶም ሂተን ብዙ የመጫወት እድል የለውም፣ ግን የቡድኑ ሶስተኛ አምበል ቶም ሂተን ነው፣ ወይም ሶስተኛው ግብ ጠባቂ ማለት ነው። ከዛ በኋላ ሊቻ እናገኛለን። ሳንድሮ ማርቲኔዝ፣ ዲያጎ ዳሎ አራተኛ አምበል ሆኖ እናገኘዋለን። ከዛ በኋላ ናስር ማዝራዊ የቡድኑ የመጨረሻ አምበል ሆኖ ይገኛል ማለት ነው። ከነዚህ ውስጥ የሊደርሺፕ ግሩፕ ውስጥ የለበትም ማቲያስ ዴሊት። ለምን እንደሆነ አላቅም፣ ሊገኝም ይገባ ነበር። ግን እንደዛም ቢሆን ግን እያንዳንዱ ጨዋታን ወይንም በጨዋታ ውስጥ የሚመራው መሪ ግን እሱ ነው። አንዳንድ ተጫዋቾች ሜዳ ውስጥ በሚጫወቱበት መንገድ ነው ቲማቸው የሚመሩትና በሚጫወቱበት መንገድ ቡድኑ የሚመራ እሱ ነው። የእሱ አግሬሽን፣ የእሱ ስሜታዊነት፣ ለጨዋታው እያንዳንዱ ደቂቃ ውስጥ በትኩረት መጫወት ሌሎች ተጫዋቾችን ንቁ እንዲሆን ያደርጋልና ሮበን አሞሪም እንደዛም ብለው ያውቃሉ። ከቡድኑ መሪዎች እንዳንዱ ነው በጨዋታ ውስጥ ብለው ያውቃሉ። እንግዲህ በዚህ ውድድር ዓመት በጣም ከሚደነቅለት ነገር አንደኛው ጥሩ እየተከላከለ ነው። ዋናው ትልቁ ጉዳይ እሱን አይደለም። በጣም ጥሩ እየተከላከለ ዲፌንዲንግ ኢትስ ዌል አግሬሲቭ ነው። ሁሌም ለየትኛውም ጨዋታ በጣም አግሬሲቭ ነው። በትኩረት ነው የሚከላከለው ማለት ነው። አግሬሲቭነቱ የሚመጣ ከዛ ነው። አንዳንዴ አላስፈላጊ የሆኑ ታክሎችን ሲወርድ ትመለከቱታላችሁ፣ ግን ለጨዋታው የሚሰጠው ትኩረት እንደሆነ ትመለከቱታላችሁ። ከኳስ ጋር በጣም ጥሩ ነው። ወደ ቀኝ አዘን ብሎ እንዲጫወት የሚደረግበት አንዱ ነገር ምንድነው? ከኳስ ጋር በጣም ጥሩ መሆኑ ነው። ቴምፖ ሴተርም ነው። እንግዲህ ተከላካዮች ቴምፖ ሴተር የመሆን እድላቸው ጠባብ ነው። አማካኞች ናቸው ቴምፖ ሴተር ወይም ደግሞ ቴምፖ ኮንትሮል የጨዋታውን ግለት የመቆጣጠር ኃላፊነት ያለባቸው ማለት ነው። እሱ ግን ኳሱን ይዞት መቆየት ስለሚችል እና ብዙ ዲያጎናል ፓስ መጫወት ስለሚችል ፕረስ ሬዚስት ማድረግ ስለሚችል የከማንቸስተር ዩናይትድ ቴምፖ ሴተሮች አንዱ ነው። እንግዲህ የመሀል ተከላካይ ነው፣ ግን በዚህ ውድድር ዓመት ምንም አይነት ቢጫ ካርዶችን አልተመለከተም። ምንም አይነት የተመዘገበ ቢጫ ካርድ የለውም፣ ቀይ ካርድ የለውም። ያን ያህል በትኩረት ዘንድሮ የተጫወተ እንደሆነ ይጠቁማል። አንዳንድ ቁጥሮች እንመልከት። ፐር 90 ሚኒት እንመልከት እስኪ። በየ90 ደቂቃዎች የመከላከል ቁጥሮች ምን ያህል ናቸው የሚሉትን እንመልከት። ለምሳሌ ኳስ በየጨዋታው የመንካት እድሉ 58.7% እንደው 58 ኳሶችን ይነካል። ወደ 59 ኳሶችን ይነካል በጨዋታ ውስጥ ማለት ነው። ከነዛ ኳሶች ውስጥ ከሚነካቸው 87%ቱ የተሳኩ ናቸው ለቡድን ጓደኞቹ ማለት ነው። በጨዋታ 40 ኳስ በተሳካ ሁኔታ ለቡድን ጓደኞቹ ያደርሳል። እንግዲህ ለመሀል ተከላካይ እና ለማንቸስተር ዩናይትድ በፈጣን ትራንዚሽን ለሚጫወት ከቦል ኮንትሮል ይልቅ ሽግግርን ለሚያስቀድም ቡድን በጣም ጥሩ ቁጥር ይመስለኛል። 1.2 ኢንተርሴፕሽን አለው በየጨዋታው ማለት ነው። 1.6 ጊዜ ደግሞ ታክል ያደርጋል። እነዚህን ደምሯቸው ወደ 2.8% ወደ 2.8 ኢንተርሴፕሽንና ታክል ያደርጋል ማለት ነው። ቦል ሪከቨሪንጉ 3.2 ነው። የቀማቸውን ኳሶች ወደ ጨዋታ በማስጀመር ውስጥ 3.2 ጊዜ በየጨዋታው ያለጋር ማለት ነው። 5.4 ክሊራንስ በየጨዋታው ያደርጋል ወይም ደግሞ ኳሶችን ያጸዳል። ከማንቸስተር ዩናይትድ የመከላከል ቀጠና እንዲወጡ ያደርጋል። ዱዋሎቹ በጣም አሪፍ ናቸው። የአንድ ለአንድ ግንኙነቶቹ ማለት ነው። በየጨዋታው 5.6 ዱዋሎችን ያሸንፋል። ኦልሞስት 66% ዱዋል ማለት ነው። 2 ግራውንድ ዱዋል፣ 3.6 ኤሪያል ዱዋል ወይም ደግሞ የአየር ላይ ኳሶችን ያሸንፋል። ኦልሞስት በድምር ግራውንድ ዱዋል የማሸነፍ እድሉ 37% ነው። ኤሪያል ዱዋል የማሸነፍ ፐርሰንቱ 66% ነው። በድምር 5.6 ዱዋሎችን ያሸንፋል በየጨዋታው። ያ ማለት 66% ዱዋል ያሸንፋል ማለት ነው። እና ማንቸስተር ዩናይትድ ተከታታይ 5 ጨዋታዎችን አልተሸነፍም ስንል በዚህ ውስጥ ትኩረት ልንሰጣቸው ወይም ደግሞ በዚህ ውስጥ ሬስፔክት ሊደረጉ ከሚገባቸው ተጫዋቾች አንዱ ማቲያስ ዲሊት እንደሆነ መናገር እንችላለን። ከሰሞኑ ጥሩ እየተጫወተ ስለሆነ ያን ሪስፔክት ማድረግ የሚጠበቅ ይመስለኛል በደንብ ማለት ነው። እንግዲህ ባለፈው ቶተናም ላይ ያስቆጠረውን ጎል ስትመለከቱ የቦክስ ማጥቃቱንም ትመለከታላችሁ። እርግጥ ብዙ ጎል አላስቆጠረም በዚህ ውድድር ዓመት። የመጀመሪያ ጎሉ ግን ኳሱን መጀመሪያ ብሬናን ጆንሰን ማርክ ሊያደርገው ሲሞክር ከሴን ሌሜንሴን ጋር ወደ ኒር ፖስት ሮጠ። ብሬናን ጆንሰን ወደ ኒር ፖስት ሲሮጥ ወደ ኋላ ተመልሶ ፋር ፖስት ላይ ነው ኳሱን ያገኘውና የጌም ሪዲንጉም በጣም አስደናቂ እንደሆነ ማቲያስ ዲሊትን ትመለከታላችሁ ማለት ነው። እንግዲህ ኤሪክ ቴን ሃግ ካስፈረማቸው ተጫዋቾች እንዳንዱ ነውና በጣም ጥሩ ፊርማ እንደሆነ መናገር ይቻላል። ማቲያስ ዲሊት ለረጅም ዓመትም ገና 26 ዓመቱ ነው። የሚቀጥሉትን 4 እና 5 ዓመታት በማንቸስተር ዩናይትድ በቋሚ አስተላለፍ ውስጥ የመጫወት እድሉ ሰፊ እንደሆነ መናገር ይቻላል ማለት ነው። ጥቂት ስለ ዲሊት እንበል ብለን ነው። እስኪ ስለ ቤንጃሚን ሴስኮ ጉዳቶች ደግሞ እናንሳ። እንግዲህ ቤንጃሚን ሴስኮ በዛ የቶተንሃም ሆትስፐር የመጨረሻ ጨዋታ ላይ ጉዳት እንዳጋጠመው
ይታወቃል። ጥቂት መነጋገሪያ ነው ሰሞኑ እንግዲህ የስሎቫኒያ ብሔራዊ ቡድን እንዳልተካተተ ይታወቃል። የስሎቫኒያ አሰልጣኝ ማቲጃዝ ኬክ የሚባሉ አንድ አሰልጣኝ አሏቸውና ከኮሶቮና ከስዊድን ጋር የሚያደርጓቸውን የዓለም ዋንጫ ማጣሪያ ጨዋታዎች ላይ እንትናን እንደማይጠቀሙበት ተናግሯል። ቤንጃሚን ሴስኮን ማለት ነው። ግን ከማንቸስተር ዩናይትድ የሕክምና ስታፍ ምንም አይነት ሪፖርት እስካሁን እንዳልቀረበላቸውና የማንቸስተር ዩናይትድን የሕክምና ስታፍ አብስተው ቢያከብሩም ግን ደግሞ እኛ ጋር በጣም ጥሩ የሚባሉ ሐኪሞች አሉና የእሱን ጉዳይ ቼክ ማድረግ አለባቸውና የሕክምና ሪፖርቱን ሊልኩልን ይገባል ብለው አጽንኦት ሰጠው ተናግሯል። ስለ ቤንጃሚን ሴስኮ ማለት ነው። እንግዲህ ጉዳት ያጋጠመው ያቺ ከሜሰን ማውንት የተሻገረለት በጣም ግሩ ስሩ ቦል ለማስቆጠር ሲያደርግ ሌት ሆነ ወይም ጥቂት ዘገየ። ፈርስቶቹም ልክ አልነበረም። ከዛ በኋላ ቫንዴቢን ደርሶ ታክል ሲያደርግ በጉልበቱ ወደቀ። ያ የጉልበት ጉዳት ነው ያጋጠመው። እንግዲህ አሁን እየተሰሙ ካሉት መረጃዎች አንዱ በካሪንግተን ይቆያል ይሄን ኢንተርናሽናል ብሬክ እና የዩናይትድ የሕክምና ክፍሎች ተጨማሪ ምርመራዎች ያደርጉለታል። ግን መጀመሪያ የተከናወኑለት ምርመራዎች ጉዳቱ የከፋ እንዳልሆነ እና በሳምንታት ውስጥ እንደሚመለስ በተለይ ደግሞ ማንቸስተር ዩናይትድ ህዳር 24 ወይ ኖቬምበር 24 በነጮቹ ማለት ከኢንተርናሽናል ብሬክ በኋላ ከኤቨርተን ጋር በሚያደርገው ጨዋታ የመመለስ እድል እንዳለው ነው እንግዲህ መረጃዎች የሚጠቁሙት ማለት ነው። በጣም የከፋ ጉዳት ነው ተብሎ ተሰግቶ ነበር። ምክንያቱም ቤንጃሚን ሴስኮ አሁን ያስፈልጋል። አንዳንድ ደጋፊዎች ሶሻል ሚዲያ ላይ ይመለከታሉ። ጥቂት ጥርጣሬዎች እሱ ላይ እንዳላቸው ይታወቃል። ግን ብዙ ጨዋታዎችንም እየጀመረ አይደለም። አንዳንድ ጊዜ ብቃትንም ለማግኘት በየጨዋታው መሰለፍ በጣም አስፈላጊ እንደሆነ ይታወቃል። ያንም እያገኘ አይደለም። ግን ደግሞ አሁን ዲሴምበር 21 የማንቸስተር ዩናይትድ ሁለት የፊት መስመር ተጫዋቾች ወደ አፍኮን ያመራሉ። ለአይቮሪያን ይጫወታል አማድ ዲያሎ፣ እንዲሁም ደግሞ ለካሜሮን ይጫወታል ብራያን ምቤሞ ማለት ነው። በነዛ ሳምንታት ውስጥ ከአስቶን ቪላ ጋር እንጫወታለን፣ ከኒውካስል ጋር እንጫወታለን፣ ከወልቭስ ጋር እንጫወታለን፣ ከሊድስ ጋር እንጫወታለን፣ ከበርንሌ ጋር እንጫወታለን። እስከ ፍጻሜ የሚዘርቁ ከሆነ ደግሞ የማንቸስተር ሲቲ ጨዋታም ያመልጣቸዋል ማለት ነው። ሌላ በመሃል የኤፍኤ ካፕ የሶስተኛ ዙር ጨዋታም እንዲሁ ያመልጣቸዋል ማለት በነዛ ሳምንታት ውስጥ ካለምንም ጥርጥር በመጀመሪያ አስተላለፍ ውስጥ ይጀምራል እና እሱ ማይኖር ከሆነ በጣም ስጋት ይሆናል አይደል? ከማቲያስ ኩኛ የፊት መስመር እንጠቀማለን፣ ግን ከሱ ጀርባ የሚጠቀማቸው የተጫዋች ምርጫዎች ለሮበን አሞሪም በጣም ይቀንሳሉና ስጋት ነበረ። ግን ጉዳቱ ያን ያህል አሳሳቢ እንዳልሆነ ነው እንግዲህ የተሰማ የሚገኘው። እሱን ለማንሳት ነው። ሊሳንድሮ ማርቲኔዝ ከሰሞኑ ሶሻል ሚዲያ ትናንትና ተመልክታችሁ ከሆነ የአርጀንቲና ብሔራዊ ቡድን ተቀላቅሏል። የአርጀንቲና ብሔራዊ ቡድን ለወዳጅነት ጨዋታ ስፔን ነው የሚገኘው ወይም ልምምዳቸውን የሚሰሩት በስፔን ነው። ከኤሲኤል አንቴሪየር ከሹዋር ሌግመንት ጉዳት እንደተመለሰ ይታወቃል። ማንቸስተር ዩናይትድ በኦፊሻል ዌብሳይቱ እንደተመለሰ ተናግሯል። ግን ጨዋታዎችን ለማድረግ ዝግጁ አይደለም። ከአንጎላ ጋር ለሚኖራቸው ጨዋታ እንደማይሳተፍ ለአርጀንቲና ታውቋል። ግን የዓለም ዋንጫ አመት አይደለም። ስለዚህ እያንዳንዱን ልምምድ በጨዋታ ላይ ባይሳተፍም እንዲያደርግ ይፈልጋሉና የአርጀንቲኖ አሰልጣኝ ወደ አርጀንቲና ብሔራዊ ቡድን እስከ ጉዳቱና ሪከቨሪንጉንም ከአርጀንቲና ዶክተሮች ጋር እንዲያደርግ እንደወሰደው ነው የተሰማ። ግን ጨዋታዎችን እንደማያደርግ ተጠቁሟል። ወይም ደግሞ ምንም አይነት ተጨማሪ ጨዋታዎችን እዚህ ጉዳቱ ላይ ኤሲኤል ጉዳቱ ላይ እንደማያደርግ ነው የተጠቀመ። ግን ከኢንተርናሽናል ብሬክ በኋላ ማንቸስተር ዩናይትድ ከኤቨርተን ጋር በሚያደርገው ጨዋታ ላይ የላይን አፕ ተሰላፊ የመሆን እድሉ ሰፊ ነው። ቢያንስ ከተጠባባቂነት የመነሳት እድሉ ሰፊ እንደሆነ ነው እንግዲህ መረጃዎቹ የሚጠቁሙ። ትናንትና ምሽት እነዚህ መረጃዎች ወጡ። ስላደመጣችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። የነበራችሁት ማን ዩናይትድ ኢንፎ ገጽ ላይ ነው። ክብራና ክብራን ኢንተርናሽናል ብሬክ ላይ ነው የምንገኘው። ስለዚህ አንዳንድ ቀን እያለፍን እንገናኛለን። የሚወጡ መረጃዎችን እንዲሁም ደግሞ አንዳንድ አናሊሲሶችንም እንዲሁ ለመስራት እንሞክራለን። ቀናችሁ ብሪሁን ባይ እንወዳችኋለን።